አምናን እንግዲህ አንቺ ልጅ ምንሽም አላማረኝም ሲል ጸጉሯን ድርግም አድርጎ ያዛት። እሷም ደግሞ አገር እያዝልኝ ድረስ ዋለች። ወይዘሪት ጄሪ እንግዲህ ጉዷ እስከሚጋለጥ ድረስ ለአሁኑ በጣም ደስ ብሏታል። ከዛ ብሌንዬም ደግሞ ራስህን ማረጋጋት አለብህ፣ ተረጋጋ ብላ ቡና እያፈላች እንግዲህ እያጽናናችሁ ትገኛለች ማለት ነው። ለምንድን ነው እንደዚህ የምትንከባከቢኝ አላት አቶ አምናን። ኧረ ምንም ዝም ብዬ ነው አቶ አምናን። ምን ነው መንከባከብ የለብኝም እንዴ ስትለው፣ ኧረ ደስ ብሎኛል ግን ምንም ባስመለከተ ነው ብዬ እንዴ ያው እናት ስለሞተች ልንከባከብ ብዬ ነው። ምክንያቱም የእናት ሐዘን ይረሳል ማለቴ ሳይሆን በቃ የተወሰነ እንኳን ወደ ራስ እንድትመለስ ብዬ ነው። አመሰግናለሁ ብሌንዬ፣ እውነት እኔ ብዙ ነገር አድርጌሻለሁ፣ ብዙ ነገርም በድዬሻለሁ፣ ግን አመሰግናለሁ አንቺ ከጎኔ አራቅሽም አላት። ኧረ ችግር የለውም በቃ ቡናህን ጠጣ እኔ ልሂድ አለችው። አይ ነይ ትንሽ አጠገቤ ቁጭ በይ። አያዬ እንደዛማ አይሆንም። ለምን? ባለትዳር እኮ ነህ፣ ትመጣለች ትምጣ፣ አንቺም እኮ የሚስጥር ጓደኛዬ ነሽ። ስለዚህ እኔና አንቺ የፈለግነውን ነገር ማውራት እንችላለን፣ መብታችን ነው። አያይ እንደዛ አይሆንም፣ ይቅር አቶ አምናን ይቅርታ ብላው ልወጣ ስትል ወይዘሪት ጄሪ መጣች። አንቺ የማትረቢ ምን ልትሰሪ ነው እዚህ የመጣሽው? ምንድን ነው የምትፈልጊው ከባሌ ላይ ስትል እንግዲህ ያዙ ይልቀቁኛለች። ከዚህ በኋላ ጄሪን አንድ ነገር እላታለሁ ብትይ ነግሬሻለሁ፣ እመኚኝ ዋጋ ትከፊበታለሽ፣ ብትጠነቀቂ ይሻላል። ስለዚህ ከዚህ በኋላ አንድ ነገር እንድትናገራት አልፈልግም። አቤት አቤት፣ እኔ እኮ ሚስትህ እኔ ነኝ። ከዛ በኋላ እንግዲህ አንድ ሁለት ሲባባሉ አምናንና ወይዘሪት ጄሪ ታጣሉ ማለት ነው። አቶ አምናን እኔ ከዚህ ጋር መውጣት አለብኝ፣ አርፈሽ ቁጭ በይ ያልኩሽ እኮ የትም አትወጪም፣ ከፈለገች እሷ ትውጣ። ምን? አዎ አቶ አምናን የማትፈልገኝ ከሆነ ለምንድን ነው የመረጥከኝ? ለምንድን ነው ቀለበት ያደረግክልኝ? ዘር በይ እባክሽ ወደዛ። ቀለበት ያደረግኩልሽ ታዲያ ማንንም አታናግር ለምትይኝ ለማለት ነው እንዴ? ስለዚህ የፈለግኩትን ሰው ማናገር መብቴ ነው። ትሰሚያለሽ? ከዚህ በኋላ አንድ ነገር እናገራለሁ ወይም የሆነ ነገር አደርጋለሁ ብትይ እመኚኝ ከባድ ችግር ይፈጠራል አላት። እሷም ደግሞ እሺ እንደዛ አላደርግም አለች። ከዛም ደነገጠች ወይዘሪት ጄሪ አለቀሰች። ያቺ የፈረደባት ጓደኛዋ መጣች። ወይዘሪት ሜርሲ ደግሞ ምን ሆነች ነው የምትነፋረቂው አንቺ ስትላት፣ እንዴ አቶ አምናና ምን አደረገ? ከብሌን ጋራ መኝታ ቤት ቁጭ ብለው እና ይቀመጧ። እንዴ ምን ነው ምን ለሁን ነው የምትይው አንቺ? ቆይ ቢቀመጡ ምንድን ነው ችግሩ? እንዴ ባለትዳር እኮ ነው። እና ቢሆንስ? ባለትዳር ቢሆን እሱ ምን አደረገ? እሷስ ምን አደረገች? አብራ ቁጭ አለች እንጂ። ቢሆንም የኔ ብቻ ነው፣ ሌላ ሰው እንዲያናግርብኝ። ኧረ ደዛ አንቺ ገና ያልተፈታ ብዙ ነገር አለብሽ። አርፈሽ ብትቀመጪ ነው የሚሻልሽ ወይዘሪት ጄሪ። አይ በኋላ አወኩሽ ናኩሽ ሌላ ችግር ይዞብሽ እንዳይመጣ አለቻት። እንዴ ጓደኛዬ አንቺ ደግሞ ለምንድን ነው እንደዚህ የምትይኝ አለቻት። አትመላቀቂ፣ ይልቁንስ እንደ ባለትዳር ሁኚ። ልጅቷ ደግሞ አንቺ ያልተንከባከብሽውን እሷ እየተንከባከበችው ነው። ከተመቸና ከተመቻቸ ደግሞ እሷ ወደ እሱ ትገለበጣለች። እንዴ እንደዛማ አይሆንም፣ አቶ አምናን የኔ ብቻ ነው አለች። ማነው ላንቺ ብቻ የሰጠሽ? ይልቁንስ መንቀባረሩን ተይና የምልሽን አድርጊ። እሺ ምን ላድርግ ጓደኛዬ? አሰሚም እንዴ አማርኛ አሰሚም እንዴ አንቺ? ከዛ በኋላ አቶ አምናን እንግዲህ ከብሌኔ ጋራ ብሌን ቡና አፈላችለት። በቃ ቡና ደስ ብሏቸው እየጠጡ ማለት ነው። በጣም እሷም የአዘኑን እንዲረሳ እያደረገችው ነበረ ማለት ነው። ምክንያቱም በቃ አዘን ይረሳል አይደለም ግን ደግሞ አለ አይደለ። ስለዚህ ያንን ነገር እያደረገች ባለችበት ሰዓት ወይዘሪት ጄሪ መጣችና አንቺ እንዴት ብትደፍሪ ነው ባሌን
በቁሜ ልትቀምኝ ነው እንዴ ስትላት ያዙ ይልቀቁኛለች። ሴትየው ስነ ስርዓት ይኖርሽ እንጂ ለምትናገሪው ለእያንዳንዱ ነገር ቃላትሽን ጠብቂ። ባልጠብቅስ? ካልጠበቅሽማ አሳይሻለሁ። ስለዚህ አርፈሽ ብትቀመጪ ይሻልሻል። አቶ አምናን ቆይ ምን እያደረክ ነው? እኔ እኮ ነኝ ሚስትህ። እጭ ምን አንቺ 10 ጊዜ ሚስት አልሽ? በእናትሽ ዞር በይ ወደዛ። ከዚህ በኋላ አጠገቤ እንዳትደርሽ። እንዴ ለምን? ምን አደረግኩኝ? እያለች ስትሞላቀቅ እንግዲህ አቶ አምናን ሴትዮ ይኸውልሽ ደግሞ ይሄ እርጉዝ ነኝ ምናምን ብለሽ የምትጃጃዩን እጅል ስራሽን እዛው አስቀምጪ። እኔ አምናን ባንቺ ዝባዝንክ የምታለል አይደለሁም። ትሰሚያለሽ? ከዚህ በኋላ ግን አንድ ነገር አደርጋለሁ ወይ የሆነ ነገር እላለሁ ብትይ ከባድ ችግር ይገጥምሻል አላት አቶ አምናን። እንዴ እኔን ቆይ ማን ነው የሚረዳኝ? ለምንድን ነው እኔን የማይረዱኝ? እያለች እንግዲህ ስትዘባነን እሱ ኮስተር አለባት። ከዛም ታች ወረደችና ሜርሲ ጋር ሄደች ማለት ነው። ከሜርሲ ጋር ተገናኙ። ምንድን ነው እሱ ፊትሽ አለቻት። እንዴ እኮ የወንድምሽ ልጅ ነው። ወራጅ አለ። ስለ ወንድሜ ልጅ አንድ ነገር እናገራለሁ ብትይ እኔ ራሴ ይቀየርብሻለሁ። ትሰሚያለሽ? አለቻት። ከዛ በኋላ እንግዲህ እንደው አንቺ ምን ብዬ ነው ግን እንደው የወንድሜ ልጅ እንዲያገባሽ የገፋፋሁት? ቆይ ምን ሆኜ ነው? እቺ ስርዓት ያላት ልጅ አረማመዷ፣ አነጋገሯ፣ ሁሉ ነገሯ ስርዓት ያላትን ትቼ አንቺን መምረጤ ቆይ ምን ሆኜ ነው? እያለች እንግዲህ መጸጸት ጀመረች ማለት ነው። ወይዘሪት ሜርሲ እንግዲህ ብሌን ከመጀመሪያው ጀምሮ አንቺ ነሽ ትክክለኛዋ የአምናን ሚስት የምትሆኚው። ለጊዜው ቢሆንም እሱ ጄሪን የመረጠው ግን አንቺ ትክክለኛዋ ሚስቱ አንቺ ነሽ አለቻት ማለት ነው። እሷም ደግሞ ሀይ ይሄ እኮ ምርጫ ነው። ስለዚህ በሰው ምርጫ ደግሞ መግባት አይቻልም። ስለዚህ ችግር የለውም አክስቴ አለቻት። አይ እኔ ነገሩ መስሎኝ ነበረ፣ ግን አሁን ሳስበው እንደተሳሳትኩ ነው የገባኝ። ምኑን አክስቴ? ሁሉም ነገር ስህተት ነበር የኔ ልጅ። ለማንኛውም አንቺ የአምናን ሚስት ነሽ የምትሆኚው። እንዴ የአምናን ሚስትማ እሷ ሆናለች እኮ አክስቴ። እኔ እንዴት የአምናን ሚስት ልሆን እችላለሁ? በፍጹም የሚሆን ነገር እኮ አይደለም። ከዛ በኋላ ዝም ብለሽ ብቻ ተመልከች አንቺ፣ ችግር የለውም ማለት። ከዛ በኋላ እንግዲህ እሷም ሄደች ማለት ነው። ከዛም እዛ ሶፋ ላይ ቁጭ ብላ እንግዲህ እያለቀሰች እየተነፋረቀች እያለ ወይዘሪት ሜርሲ አይቺው የፈረደባት ሜርሲ ማናት ጄሪ እየተላለቀሰች ሜርሲ መጣች። ከዛ በኋላ ወይዘሪት ሜርሲ እንግዲህ አንቺ ሴትዮ አንቺ ያለ ማልቀስ ስራ የለሽም እንዴ? ምን ዝም ብለሽ ትነፋረቂያለሽ? በእናትሽ እጭ አሁንስ እች ሴትዮ እንዴት እንዳስጠላችኝ። ያለሽ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ አለበለዚያ ግን ከባድ ችግር ይፈጠራል አለቻት። ቆይ ለምንድን ነው እንደዚህ ላይ የምትነሽብኝ? ምን አድርጌሽ ነው? ቆይ ምንድን ነው የበደልኩሽ? እያለች ያዙ ይልቀቁኝ አለች። እንግዲህ ተናገርኩ፣ ከዚህ በኋላ አንድ ነገር ብትይኝ ነግሬሻለሁ አለቻት። ከዛ በጣም ተናደደች። ብሌንዬም ቡናዋን አፈላችና አቶ አምናን በቃ ጄሪ በጣም ደብሯታል የኔ እዚህ መሆን፣ ስለዚህ ልውጣ አለችው። ከዛ በኋላ ለምን ጥለሽን ትወጫለሽ? እዚህ ቁጭ በይ ትንሽ አላት። አይ በቃ ልውጣ፣ አንተም እረፍት አድርግ እባክሽ። አንቺ አጠገቤ ስትሆኚ ትንሽ ህመሜን እረሳዋለሁ፣ እዚህ ሆኚ አላት። አቶ አምናን አውቃለሁ፣ ግን ልጅቱ ደስተኛ አይደለችም። እሷን ታያት እባክሽን ታያት አለችው። ከዛ በኋላ እንግዲህ ተስማሙ ማለት ነው። ከዛ ብሌኔም ቁጭ አለች፣ ጸጉሩን አሻሸችው፣ ጉንጩን ሳመችው። እሱም ደስ አለው፣ እንቅልፍ እንደመተኛት አለ። ወይዘሪት ጄሪ ታዲያ እዛ ሶፋ ላይ እታች ቁጭ ብላ እንደማልቀስም እንደመነፋረቅም እያለች ነበረ። እንግዲህ ምንም ማድረግ አይቻልም። ከዛ በኋላ እንግዲህ ወይዘሪት ሜርሲ እያዙ ይልቀቁኝ እያለች ነበረ ማለት ነው። እናማ አቶ አምናን እንግዲህ ሙሉ በሙሉ ልቡን ወደዚህኛዋ ልጅ አድርጓል፣ ወደ ብሌን ማለት ነው። ቅድም ሆኖ እሱ ብሌንን በጣም ነው የሚወዳት፣ ግን በምንና እንዴት
እችን ልጅ ሊመርጥ እንደቻለ ነው ያልገባኝ እንጂ ብሌንን በጣም ነው የሚወዳት። እንግዲህ አይታችሁ ከሆነ ማለት ነው። እና በተደጋጋሚ ጊዜ ስለ እሷ እያሰበ ስለ እሷ በቃ ብዙ ነገሮች እየመጡበት ነበረና ከዛ በኋላም እንግዲህ ሜርሲ ጄሪን እንዲመርጥ አደረገች በግድ እንጂ እሱ ብሌንን በጣም ያፈቅራታል። ግን ደግሞ ያው ለድራማው ድምቀት ብለው እንደዛ አደረጉት እንጂ ለማንኛውም ታዲያ ሜርሲና ወይዘሪት ጄሪ ቶሚና ጄሪ ሆነው ሲጨቃጨቁ መኝታ ቤት ውስጥ ሲፈን ትሰማቸዋለች። ከዛ በኋላ የሚያወሩትን በሙሉ ቆይ እስቲ ብላ በር ስር ጠጋ ስትል አንቺ ሴትዮ ወይዘሮ ሰማሃልን የገደልሻት አንቺ መሆንሽን እረሳሽው እንዴ አለቻት። ሜርሲ እንዴ ጓደኛዬ እኔ ምን አድርጌ የገደልኳት? በሰጥሻት መድኃኒት ነው በሰጥሻት መድኃኒት ምን እንግዲህ ብሌኔ እዛው እያጫወተችው ፀጉሩን እያሻሸችለት ምናምን ነገር እዛው ከሱ ጋር አመሸች ማለት ነው። ብሌን እንግዲህ ነቀለች ማለት ትችላላችሁ። በጣም ተናደደች፣ በጣም ዘለለች። ይችን ልጅማ የሆነ ነገር ማድረግ አለብኝ እንጂ ባሌን ስትቀማ ዝም ብዬ ማየት አልችልም በፍጹም። አዎ የሆነ ነገር ማድረግ አለብኝ፣ እንደዚህማ አለቃትም እያለች እንግዲህ እያዙ ይልቀቁኛለች። ወይዘሪት ሜርሲ ታዲያ ቆይ አንቺ ምን ለማድረግ አስበሽ ነው ልጅቷን? ምን ላድርጋት አስባለሁ ታዲያ? አይ እንደው ያላማረኝ ነገር ስላለ ብዬ ነው እንጂ ሳይሽ ከልጅቷ ጋር ጥሩ አመለካከት የለሽም። እና ባሌ ስር ምን ትሰራለች? አረ እንደ ወዲያ ባሌ አትበይ። ባል ብርቅ ነው እንዴ? ምን አስር ጊዜ ባሌ ያለሽ አለቻት። በጣም ተናደደች ወይዘሮ ሜርሲ። ጓደኛዬ አንቺ ለሷ ነው ለኔ ነው የምታግዢው? ቆይ ምን እያልሽ ነው? አይ በቃ እዚህ ጋር ቋጫው ሁሉንም ነገር ሲበዛም ማር ይመራል። በጣም ነው ያበዛሽው አለቻት ወይዘሮ ሜርሲ። ጓደኛዬ ግን ይታውቁሻል፣ እየተቆጣሽኝ እኮ ነው። አጭ ወደዛ አበዛሽው፣ ወደዛ ዞር በይልኝ ብላ ገፍትራ ጥላት ሄደች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው